ጅቡቲ በመፈንቅለ መንግስት ስጋት እየታመሰች ነው። የኦማር ጊሌ መንግስት ከ27 ዓመት በኋላ የመገርሰስ አደጋ አፍጦ መጥቶበታል። የጅቡቲ ጄኔራሎች የ78 ዓመቱን አዛውንት ፕሬዝዳንት ሊፈነቅሉት ወንበር እየነቀነቁ ነው። ለኢትዮጵያ ጠንቅ ይሆናል ተብሎ የሚጠበቀው የጅቡቲ ሰላም ለመፍታት ኢትዮጵያ በሚስጥር እየሄደችበት ነው የተባለው አካሄድ እጅግ አደገኛ መዘዝ ይዞ ሊመጣ ይችላል ተብሏል። ግብጽና ኢትዮጵያ ጅቡቲ ላይ በይፋ ተፋጠዋል። ኢትዮጵያ ማንን ደግፋ፣ ግብጽስ ማንን ተማምና በዝርዝር እናየዋለን። አብራቸውን ቆዩ። በአፍሪካ ቀንድ ስትራቴጂካዊ የንግድ መውጫ ላይ የምትገኘው ጅቡቲ የሀገሪቱን የፖለቲካ ገጽታ ሊቀይሩ የሚችሉ ከፍተኛ የውስጥና የውጭ ጫናዎች እየበረቱባት ይገኛሉ። አዲስ የወጣው የጅቡቲ ብሔራዊ ደህንነትና የመረጃ አገልግሎት ዘገባ በሀገሪቱ ውስጥ የመፈንቅለ መንግስት ስጋት መኖሩን አመላክቷል። ይህ ስጋት የመነጨውን በመንግስታዊ ተቋማት መዳከምና በውጭ ኃይሎች ጣልቃ ገብነት እንደሆነ ይኸው ሪፖርት ያብራራል። ለፕሬዝዳንት ኢስማኤል ኡመር ጊሌ የቀረበው ሰነድ በቅርቡ በማሊና በሌሎች አፍሪካ ሀገራት የተከሰቱትን ወታደራዊ መፈንቅለ መንግስታት እንደ ምሳሌ በመጥቀስ በጅቡቲም ተመሳሳይ ወታደራዊ እርምጃ ሊወሰድ እንደሚችል ያስጠነቅቃል። ይህ ማንቂያ ደወል የተሰማው ጅቡቲ በሚያዝያ ለምታካሂደው ፕሬዝዳንታዊ ምርጫ እየተዘጋጀች ባለችበት ወቅት ነው። በፈረንጆቹ ከ1999 ጀምሮ በስልጣን ላይ የሚገኙት ጊሌ የእድሜ ገደብን የሚያነሳ የህገ መንግስት ማሻሻያ ካደረጉ በኋላ ለስድስተኛ ጊዜ ለመወዳደር እየተዘጋጁ ይገኛሉ። ይሁን እንጂ የሪፖርቱ ግኝቶች እንደሚያሳዩት የኢኮኖሚ መከፋፈል፣ የወጣቶች ስራ አጥነትና ከውጭ ሀገራት የጦር ሰፈሮች የሚገኘው ሀብት ከጥቂት ግለሰቦች እጅ መከማቸት በሀገሪቱ ውስጥ ያለውን ውጥረት አባብሶታል። ይህም የጊሌ ረጅም የስልጣን ዘመን ወደ ማብቂያው እየተቃረበ መሆኑን የሚያሳይ ምልክት ሊሆን እንደሚችል ይገመታል። የጅቡቲ ውስጣዊ ሁኔታ ሲፈተሽ ሀገሪቱ በአምባገነናዊ አገዛዝና ባልተመጣጠነ ልማት ምክንያት ከፍተኛ ጫና ውስጥ መሆኗን ያሳያል። የጊሌ አስተዳደር በኢሳ ብሔር የበላይነት የተያዘ ሲሆን በህዝባዊ ሰላም ጥሪ ፓርቲ አማካኝነት ስልጣኑን አጥብቆ ይዟል። ባለፉት ምርጫዎች ተቃዋሚዎች የምርጫ ማጭበርበርና አፈና መኖሩን ቢገልጹም መንግስት ከ90 በመቶ በላይ በሆነ ድምጽ በማግኘት ማሸነፉን ይገልጻል። በ2025 የተደረገው የህገ መንግስት ማሻሻያ የ75 ዓመት የእድሜ ገደብን በማንሳት የ78 ዓመቱ መሪ በድጋሚ እንዲመረጡ መንገድ ቢከፍትም በከተሞች አካባቢ ከ40 እስከ 50 በመቶ ለሚደርሰው ስራ አጥ ወጣት ትውልድ ግን ከፍተኛ ቅሬታን ፈጥሯል። ከወደብ ኪራይና ከውጭ የጦር ሰፈሮች በየዓመቱ የሚገኘው እስከ $500 ሚሊዮን ወይም ከሀገሪቱ ጠቅላላ ምርት 10 በመቶ የሚሆነው ገቢ አብዛኛውን ህዝብ ተጠቃሚ ማድረግ አልቻለም። ኢትዮጵያ ለጅቡቲ ወደብ የምትከፍለው በየዓመቱ $1 ቢሊዮን በላይ ቢሆንም ቀጥታ ወደ ጅቡቲ መንግስት እጅ የሚገባው ግን $300 ሚሊዮን በላይ እንዳልሆነ እዚህ ጋር ልብ ይሏል። ከ1.1 ሚሊዮን የሀገሪቱ ነዋሪዎች መካከል ሲሶ የሚጠጋው በድህነት ውስጥ ይገኛል። በዲኪል አቅራቢያ በቅርቡ የተገኙ የማዕድኖች ቅሬታውን ይበልጥ አባብሰዋል። አንዳንድ የጦር መኮንኖች ሀብቱን መጠበቅ ያለብን እኛንም በሚል ማዕድኑ በብሔራዊ ደረጃ እንዲጠበቅ መጠየቃቸው በመንግስትና በወታደራዊ ክፍሎች መካከል ያለውን መቃቀር በግልጽ ያሳያል። የደህንነት ሪፖርቱ እነዚህን ችግሮች በአፍሪካ ቀንድ ውስጥ እየተስፋፋ ካለው የመንግስታት መፈራረስ ወረርሽኝ ጋር እያያይዛቸዋል። ከሱዳን እርስ በርስ ጦርነት የሚወጡ የጦር መሳሪያዎች የክልሉን ሚሊሻዎች እያጠናከሩ ሲሆን በደቡብ ሱዳን በፕሬዝዳንት ሳልቫኪርና በምክትል ፕሬዝዳንት ሪክ ማቻር መካከል የተቀሰቀሰው አዲስ ባላንጣነት ለቀጠናው አለመረጋጋት ተጨማሪ ምክንያት ሆኗል። ከ23 ጀምሮ በሱዳን የቀጠለው ግጭት በፈጣን ድጋፍ ሰጪ ኃይሎች ወይም RSFና በሱዳን ጦር ኃይሎች መካከል በሚደረገው ውጊያ ምክንያት መሳሪያዎች በድንበር በኩል እንዲዘዋወሩ አድርጓል። በደቡብ ሱዳንም ከ2017 መጀመሪያ ጀምሮ በደቡብ ሱዳን ህዝባዊ መከላከያ ኃይሎችና በደቡብ ሱዳን ነጻ አውጪ ንቅናቄ መካከል ግጭት ተቀስቅሷል። ጅቡቲ በበኩሏ ከ25000 በላይ የአሜሪካ፣ የቻይና፣ የፈረንሳይ፣ የጃፓንና የጣሊያን ወታደሮችን በጠባብ ግዛቷ ውስጥ ታስተናግዳለች። ይህ ሁኔታ የሀገሪቱ ሉዓላዊነት ተሽጧል የሚሉ ቅሬታዎችን አስከትሏል። የአሜሪካ የደህንነት ግምገማዎች ጅቡቲን መካከለኛ የሽብር ስጋት ያለባት ሀገር አድርገው የሚፈርጇት ሲሆን በተለይም የፍሩት ታጣቂ ቡድን አልፎ አልፎ ጥቃት ይሰነዝራል። ሪፖርቱ እንደሚጠቁመው እነዚህ ሁኔታዎች የተበሳጩ ወታደራዊ ክፍሎች የህዝቡን ቁጣ ተጠቅመው እንደ ማሊ አይነት መፈንቅለ መንግስት እንዲያካሂዱ ምቹ ሁኔታን ፈጥረዋል። የቀደሙ ታሪኮች ለእነዚህ ማስጠንቀቂያዎች ተአማኒነትን ይሰጣሉ። በየካቲት 2022 የጅቡቲ ባለስልጣናት በመፈንቅለ መንግስት ስጋት ምክንያት ቁልፍ ወታደራዊና የፖሊስ መኮንኖችን በቁም እስር ላይ አውለው ነበር። በአጠቃላይ በአፍሪካ ከ2020 ጀምሮ 11 የተሳኩ መፈንቅለ መንግስታት የተመዘገቡ ሲሆን በቅርቡ እንኳን ላይ በቡርኪና ፋሶና በናይጄሪያ የታዩት ሙከራዎች አህጉሪቱ ምን ያህል ተጋላጭ መሆኗን ያሳያሉ።
በጅቡቲ የ2022 ክስተት እንደ ሜጀር ጀነራል ዘካሪያ ሼክና ኮሎኔል አብዱላሂ አብዲ ያሉ ከፍተኛ መኮንኖች በግሌ ላይ ሴራ አቀናብረዋል በሚል ተጠርጥረው ነበር። አዲሱ ሪፖርት ለዚህ አለመረጋጋት የውጭ እጆች በተለይም ጎረቤት ሀገራት ሚና እንዳላቸው ይጠቁማል። በጎሳ ለመመጣጠንና በሀብት ብክነት ምክንያት የተፈጠረው የወታደራዊ ክፍሎች ቅሬታ ሴረኞቹ ከተሳኩ የጊሊን ዘመን ማክተሚያ ሊሆን የሚችል እርምጃ እንደሚወስዱ ሊያነሳሳቸው ይችላል። የኢትዮጵያ የባህር በር ፍላጎት በጅቡቲ መረጋጋት ላይ ትልቅ ተጽዕኖ አለው። ኤርትራ ነጻነቷን ካገኘች በኋላ የባህር በር አልባ የሆነችው ኢትዮጵያ ለንግድ እንቅስቃሴዋ 95% በጅቡቲ ወደቦች በተለይም በዶራሌ ላይ ትንተራሳለች። ሆኖም ከወደብ ክፍያና ከቢሮክራሲ ጋር ተያይዞ የሚነሱ ቅሬታዎች አዲስ አበባ ሌሎች አማራጮችን እንድትፈልግ አድርገዋታል። ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት ኢትዮጵያ የሶማሊላንድ ነጻነት እውቅና እንድትሰጥና በምላሹም በበርበራ ወደብ የባህር ኃይልና የንግድ መውጫ እንድታገኝ ይፈቅዳል። ይህ እርምጃ በጅቡቲና በሶማሊያ መካከል ያለውን ግንኙነት አሻክሮታል። የስምምነት ሶማሊላንድን እንደ አስተማማኝ አማራጭ የሚያቀርብ ሲሆን የኢትዮጵያን የንግድ መስመር በማዞር የጅቡቲን የኢኮኖሚ በላይነት ሊቀንስ ይችላል። በእነዚህ ጥረቶች መካከል የኢትዮጵያና የጊሌ ግንኙነት መለዋወጥ ታይቶበታል። ጠቅላይ ሚኒስትር አብይ አህመድ የባህር በር ማግኘት ለኢትዮጵያ እድገት የህልውና ጉዳይ መሆኑን በተደጋጋሚ ገልጸዋል። የኢትዮጵያ የባህር ኃይልን የማደራጀት ፍላጎትና የንግድ መስመሮችን የማስፋፋት እቅድ ጅቡቲ በወደብ ገቢ ላይ ያላትን ጥገኝነት አደጋ ላይ ይጥለዋል። ይህም በሁለቱ ሀገራት መካከል ያለውን የቆየ ትብብር ወደ ውጥረት ቀይሮታል። ከኢትዮጵያ የባህር በር ፍላጎት ጋር ተያይዞ ጅቡቲ ያቀረበችው የታጁራ ወደብ አገልግሎት ጥያቄ የኢትዮጵያን ስጋቶች ለመቅረፍ ቁርጠኝነት የጎደለውና እንደ ዲፕሎማሲያዊ እርምጃ ብቻ ተቆጥሯል። በቅርቡ የወጣው የደህንነት ሪፖርት እንደሚያመለክተው ኢትዮጵያ ከሶማሊላንድ ጋር የመሰረተችው ግንኙነት በጅቡቲ ውስጥ አለመረጋጋት ላይ ነዳጅ እየጨመረ ነው። ይህም በሀገሪቱ ወጣቶች ዘንድ የተፈጠረውን የተስፋ መቁረጥ ስሜትና በወታደራዊ ክፍል ውስጥ የሚታየውን ኩርፊያ በማባባስ ለጅቡቲ ስጋት ሆኗል። ሶማሊያ ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት ካልተሰረዘ በስተቀር በአፍሪካ ህብረት የሽግግር ተልዕኮ ስር የሚገኙ የኢትዮጵያ ወታደሮችን እንደምታስወጣ መዝለፏ ውጥረቱን ወደ ላቀ ደረጃ አድርሶት እንደነበር አይዘነጋም። ኢትዮጵያ በድንበር አካባቢ የምታደርገው ወታደራዊ እንቅስቃሴ መጨመርና በጅቡቲና በኤርትራ ውስጥ ለሚንቀሳቀሱ አማጽያን የምታሳየው ድጋፍ አማራጭ ባህር መንገዶችን ለማረጋገጥ የምታደርገው ስትራቴጂካዊ እንቅስቃሴ መገለጫ ተደርጎ ይወሰዳል። ይህ ደግሞ የፕሬዝዳንት ኢስማኤል ኡመር ጌሌን አገዛዝ ሊያናጋ የሚችል አቅም አለው። በሌላ በኩል ግብጽ በቅርቡ ከጅቡቲ ጋር የፈረመቻቸው ስምምነቶች ሁኔታውን ይበልጥ ውስብስብ አድርገውታል። ይህ እርምጃ በጅቡቲና በኢትዮጵያ መካከል ያለውን የፖለቲካ ውጥረት አባብሶታል። ግብጽ የዶራሌ ወደብን ለማልማት የወደብ አቅምን ለማስፋፋት ለጦር መርከቦች መልህቅ የሚሆኑ ቦታዎችን ለመገንባትና ምርጥ የተባሉ ወታደራዊ ክፍሎቿን ለማሰማራት ከጅቡቲ ጋር የመጨረሻ ስምምነት ላይ ደርሳለች። በተመሳሳይ መልኩ ከኤርትራ የአሰብ ወደብ ጋር የተደረጉ ስምምነቶችም የባህር ኃይል አቅርቦትን ለማዘመን የታለሙ ናቸው። እነዚህ በሚስጥር የተፈረሙ ውሎች የግብጽ የጦር መርከቦች ነዳጅ እንዲቀዱና ኃይሎቻቸውን በቦታው እንዲያደራጁ ስለሚፈቅዱ የግብጽ ወታደራዊ መገኘት በክልሉ ህጋዊ እውቅና እንዲያገኝ አድርገዋል። እነዚህ ስምምነቶች በግብጽና በጅቡቲ መካከል ያለውን ግንኙነት ያጠናክራሉ። ይህም ቀደም ሲል በነበረው ወታደራዊ ትብብር በጋራ ኮሚቴዎችና በስልጠናዎች ላይ የተመሰረተ ነው። ፕሬዝዳንት አብዱል ፈታህ አልሲሲ ጅቡቲን በጎበኙበት ወቅት ኢትዮጵያን ባገለለ መልኩ የቀይ ባህር ዳርቻ ሀገራት በቀይ ባህር ላይ ያላቸውን ቁጥጥር በድጋሚ አረጋግጠዋል። የአይነቱ አሰላለፍ በአዲስ አበባ ላይ ጫና የሚፈጥር ሲሆን የኢትዮጵያን የንግድ መስመር በታደሱት ወደቦች በኩል በማዞር ከሶማሊላንድ ጋር የተፈረመውን የመግባቢያ ስምምነት ለማዳከም ያለመ ነው። ኢትዮጵያ እስካሁን ለዚህ ጉዳይ ይፋዊ ምላሽ ባትሰጥም የውስጥ ምንጮች እንደሚጠቁሙት ሀገሪቱ በግብጽ እንቅስቃሴዎች ላይ ከፍተኛ ጥንቃቄና በንቃት እየተከታተለች ነው። እነዚህ ስምምነቶች ሳውዲ አረቢያን፣ ቱርክንና ግብጽን ያካተተውና እንደ ባብል መንደብ ያሉ ወሳኝ የባህር መውጫዎችን ለመቆጣጠር የታለመው ሰፊው የቀይ ባህር አክሲስ አካል ናቸው። እነዚህ ክስተቶች በአፍሪካ ቀንድ ውስጥ ካሉ ሰፊ ውጥረቶች ጋር ይገናኛሉ። እስራኤል ለሶማሊላንድን እውቅና መስጠቷ ሶማሊያን አስቆጥቷል። ይህም የተባበሩት አረብ ኤሚሬትስ ዲፕሎማቶችን ከማባረር ጀምሮ እስከ አዳዲስ የህብረት ለውጦች ድረስ ለውጥ አምጥቷል። የአልሸባብ ቡድን ከሱዳን ጂሃዲስቶች ጋር የመሰረተው ግንኙነትና በክልሉ ያለው የጦር መሳሪያ ዝውውር ለጅቡቲ ደህንነት ትልቅ ስጋት ደቅኗል። በሱዳን ያለው ጦርነት በተባበሩት አረብ ኤሚሬትስ ድጋፍ የሚንቀሳቀሰው የፈጥኖ ድጋፍ ሰጪ ኃይል በኢትዮጵያና በደቡብ ሱዳን በኩል በሚያገኙ አቅርቦት አማካኝነት ግስጋሴ ማድረጉ በድንበሮች አካባቢ አዳዲስ የጦር ግንባሮች እንዲከፈቱ ምክንያት ሊሆን ይችላል። ኤርትራ የሱዳን ሚሊሻዎችን ማሰልጠኗና ከሱዳን ጋር የፈጠረችው ግንኙነት አገሪቷን ከኢትዮጵያ ጋር ወደ ግጭት ሊያስገባት ይችላል። በተኪ ኃይሎች የሚደረገው ሽኩቻ ስጋቱን ይበልጥ ያጎለዋል። የተባበሩት አረብ ኤሚሬትስ ለፈጣን ድጋፍ ሰጪ ኃይል የምታደርገው ድጋፍ ሳውዲ አረቢያና ግብጽ ለሱዳን ጦር ኃይል ከሚሰጡት ድጋፍ ጋር ይቃረናል። የኢትዮጵያ በዚህ ውስጥ እጇ መኖሩ ደግሞ ግጭቱ ወደ ከፍተኛ ደረጃ ሊሸጋገር ይችላል የሚል ስጋት ፈጥሯል።
በደቡብ ሱዳን በኩል የሰላም ስምምነቱ ትግበራ መጓተቱና በጆንግሌ ግዛት የሚታዩ ግጭቶች ሀገሪቱ ዳግም ወደ ጦርነት ልትመለስ እንደምትችል ያሳያሉ። እነዚህ ሁሉ ምክንያቶች በጅቡቲ ላይ ያተኮሩ ናቸው። ምክንያቱም ሀገሪቱ የውጭ የጦር ሰፈሮች መገኛና በኢኮኖሚ ጥገኝነት ውስጥ ያለች በመሆኗ ለውስጣዊ ድክመቶች ተጋላጭ ነች። የእነዚህ ሁኔታዎች መደራረብ በፕሬዝዳንት ጌሌ የስልጣን ዘመን ላይ ጥልቅ አንድምታ አለው። የደህንነት ሪፖርቱ ያስጠነቀቀው ጉዳይ ትኩረት ካልተሰጠው በክልላዊ አስተላለፎች ለውጥ ምክንያት የጌሌ አገዛዝ በመፈንቅለ መንግስት ሊያከትም ይችላል። ኢትዮጵያ አማራጭ መንገዶችን ለመፈለግ የምታደርገው ጥረት የጅቡቲን መረጋጋት አደጋ ላይ የሚጥል ሲሆን የግብጽ ስምምነቶች ለጊዜው የጌሌን አቋም ቢያጠናክሩም ከአዲስ አበባ ጋር ያለውን ውጥረት ግን ያባብሱታል። የአፍሪካ ህብረት ምርጫውን በንቃት እየተከታተለ ባለበትና የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ውይይት እንዲደረግ በሚያሳስብበት በዚህ ወቅት የቀጠናው አለመረጋጋት የጅቡቲን የመቋቋም አቅም እየፈተነው ይገኛል። የቀድሞ ማስጠንቀቂያ ሞዴሎች ከፍተኛ የሆነ ህዝባዊ አመጽ ስጋት ዝቅተኛ መሆኑን ቢተነብዩም በወታደራዊ ክፍሎች ውስጥ የሚፈጠር ክፍተት ወይም የውጭ ጣልቃ ገብነት ይህንን አቅጣጫ ሊቀይረው ይችላል። የጅቡቲ የወደፊት እጣ ፈንታ የሚወሰነው የውስጥ ቅሬታዎችን በማስተናገድና የጂኦፖለቲካዊ ጫናዎችን በጥበብ በመምራት ላይ ሲሆን ይህም የጊሊ ዘመን በሁከት ይበቃል ወይስ በስትራቴጂካዊ ጥምረት ይቀጥላል የሚለውን ይወስናል። በመሆኑም ጅቡቲ በዚህ አስቸጋሪ ወቅት በዲፕሎማሲያዊ ብስለትና በሀገር ውስጥ ፖለቲካዊ ማሻሻያ መካከል ሚዛን መጠበቅ ይኖርባታል። የጎረቤት ሀገራት ፍላጎትና የዓለም አቀፍ ኃይሎች ስትራቴጂ ለውጥ ሀገሪቱን ወደማይፈለግ አቅጣጫ እንዳይገፋት ከፍተኛ ጥንቃቄ ያስፈልጋል። በተለይም ከኢትዮጵያ ጋር ያለው የወደብ ግንኙነትና ከግብጽ ጋር ያለው ወታደራዊ ትብብር ጅቡቲን በቀጠናው ባላንጣነት ውስጥ ቁልፍ ተዋናይ አድርጓታል። ይህ ሁኔታ ደግሞ ለሀገሪቱ ሰላምም ሆነ ለፕሬዝዳንት ጌሌ ስልጣን ቀጣይነት ትልቅ ፈተና መሆኑ አይቀሬ ነው።